ተመልሰናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ይገኛል። ወደ አጫጭር ስፖርታዊ መረጃዎቻችን አምርተናል። የቀድሞው የእንግሊዝ ኮከብ የማንቸስተር ዩናይትድ ኮከብ ዋይን ሮኒ በዘንድሮው ዓመት እስካሁን ባለው ሂደት የሊጉ ኮከብ ተጫዋቾች 3 ናቸው ብሏል። አንቶኒዮ ሲሜኒዮ፣ ብራያን ቡሞ እና እንደዚሁም ቪክቶር ዮኬሬሽ ለእኔ እነዚህ 3ቱ ኮከቦች ናቸው ብሏል። ኤርሊንግ ብራውት ሃላንድን አላካተተውም። የራይስንስ እኔ ዮኬሬሽ ምን አይቶት ነው? ራይስስ 3ቱ ናቸው ለእኔ ብሏል። እስካሁን ድረስ ባለው ለእኔ ምርጦቹ ቡሞ፣ ሲሜኒዮ እና ዮኬሬሽ ናቸው። ዮኬሬሽ ያስማማ ጋርዲዮላ ጠይቀው ነበር። አሁን በጋዜጣ መግለጫ የሰጡ ነበርና ሲጠየቁ ካላለ ነው አሉ ካለ እንቀበላለን ብለው የሹፈት ነገር ነው የተናገሩትና የሮኒ አስተያየት አነጋጋሪ ሆኗል። አሉት ትስማማለህ? አይ በእምቦሞ እስማማለሁ፣ በሲሜኒዮ እስማማለሁ። ግን ሃላንድም ኢንክሉድ መደረግ አለበት። ኢቨን ራይስም ደግሞ ራይስ ባይኖር አርሰናል ይሄ ተከታታይ ኮንሴኪቲቭ ዊኖች ይኖራሉ ብዬ አላስብም። ያው የሮኒ ሀሳብ ያው እንደሱ ነው፣ የራሱ ኦፒኒየን ነው። ግን አትሊስት ራይስ መጨመር አለበት። ኢቨን ኢኪቲኬን ቢያስገባ ወይ ሱቦዝ ላይን ቢያስገባ ጥሩ ነው ብዬ አስባለሁ። በስካሁኑ ጉዞዎች ውስጥ ሴሜኒዮ እኮ እንደውም የተፎካከረ ያለው እኮ ከሃላንድ ጋር እኮ ነው እኮ የሃላንድ ጎሎች ለሲቲ ምን አበረከተ፣ የሴሜኒዮ ጎሎች ለበርንማውዝ ምን አበረከተ የሚል ኮምፓሪዥን ውስጥ ገብተን አይተናል እኮ አንረሳውም። እና ራይስ መካተት አለበት ብዬ አስባለሁ። አርሰናል ምሰሶ፣ እስትንፋስ፣ መሪ እንግሊዛዊ ዲክላን ራይስ ዋው! እሱ ባይኖር አርሰናል የመሪ ቦታ ላይ ይቀመጣል ወይ? አይመስለኝም። አይ ዶንት ቲንክ ሶ። እና የዋይን ሩኒን በከፊል እስማማለሁ፣ የምቦሞንም እስማማለሁ። ግን ከዮኬሬሽ ይልቅ የራይስ መሰለፍ መግባት አለበት ብዬ አምናለሁ። እሺ ሌላው እንግዲህ ዛሬ አነጋጋሪ ጉዳይ ከሚባሉት የክርስቲያኖ ሮናልዶ ጉዳይ ነው። ፊፋ ክርስቲያኖ ሮናልዶ የሌለበትን ፎቶ የዓለም ዋንጫ ማስታወቂያ የሚመስል ፎቶ ይፋ አድርጎ ነበረ። ፖስተር ነው ፖስተር ፎቶ እሱም ፖስት አድርጎ ነበረ። ሌሎችን አካቷል። እነ ሜሲ ነበሩ። ለፖርቹጋል ያደረጉት ብሩኖ ፈርናንዴዝን ነው እና መነጋገሪያ ነበረ። አሁን አንስተው ቀይረውታል። ሮናልዶን አካቷል። አሁን በወጣ መረጃ አካቶ ፖስት አድርገዋል። ምን ያህል ተጽዕኖ ፈጣሪ እንደሆነ ሮናልዶ ያሳያል በሚል ብዙዎች ሀሳብ እየሰጡበት ያለ ጉዳይ ነው። ግን ራሱ መጀመሪያስ ምን አስበው እንዴ? ያረ ፊፋ በዛው ምን አስበው ነው እንዴ? ለሜሲ ያደላል ፊሳ ባይዘው አብሮ ነው የነበሩት ከጂያን ኢንፋንቲኖ ጋር ሰሞኑን እንዴ። ግን እያዳላ እኮ ነው አይደል ሶፊ? ይሄ ትንሽ ያዳላ ጥያቄ አስነስቷል። በጣም ትልቅ ጥያቄ አስነስቷል። ተመለከተው ውስጥ ያው ተመለከተው ውስጥ ይታያል። ሜሲ አለ ለፖርቹጋል ያደረጉት ሃላንድ ምናምን እንዴ ለፖርቹጋል ያደረጉት ብሩኖ ፈርናንዴዝ ልክ አይደለም። ፖርቹጋል የሚወክላት ሮናልዶ ነው። አንበሉ አይደል? አዎ ብራንዱ ተጫዋች። አዎ ለማንኛውም አነጋጋሪ ነበረ። እሺ ከ17 ዓመት በታች የብሔራዊ ቡድናችን 10 ሰዓት ላይ ይጫወታል። ዛሬ ከሶማሊያ ጋር ነው የሚጫወተው። ያለፉትን 2 ጨዋታዎች አሸንፏል። ሩዋንዳን በክሊንሺት 2-0፣ ደቡብ ሱዳንን 4-1 አሸንፏል። ዛሬ ደግሞ ከሶማሊያ ጋር ጨዋታውን የሚያከናውን ነው የሚሆነው የኢትዮጵያ ወንዶች ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድን በአበበ ቢቂላ ስቴዲየም ጨዋታው እየተከናወነ ይገኛል። የሚመቻችሁ ሂዳችሁ እነዚህን ታዳጊዎች አበረታቷቸው። በጣም ጥሩ ኳስ እየተጫወቱ ነው። ተስፋ የሚሰጡ ናቸው። 10 ሰዓት ላይ ጨዋታው ይከናወናል የሚለውንም መረጃ ለመስጠት ያህል ነው። ከዛ ውጪ የኢቫን ቶኒ እንደሚታወቀው ብሬንፎርድ ለቆ ወደ ሳውዲ አምርቶ በሳውዲ እየተጫወተ ይገኛል። ግን ህይወት አልተስማማውም። በሳውዲ ወደ እንግሊዝ ለመመለስ ደሞዙን በ50% ለመቀነስ ፍላጎት አሳይቷል። ይህን ተጫዋች የሚፈልጉት በርከት ያሉ ክለቦች አሉ። ኢቫን ቶኒ 50% ደሞዜን ቀንሼ ወደ እንግሊዝ ልመለስ የሚል ጥያቄ ማቅረቡና በጥሬ ዝውውር መስኮት ይሄ ሊሆን እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። ኢንተር ሚላን በጥሬ ዝውውር መስኮት የአስቶን ቪላውን ግብ ጠባቂ ሚሊያኖ ማርቲኔዝን የአርጀንቲና ብሔራዊ ቡድን ግብ ጠባቂ ለመውሰድ ለአስቶን ቪላ ጥያቄ አቅርበዋል። አስቶን ቪላም ጥያቄውን ተቀብለዋል። በገንዘብ ጉዳዮች እየተደራደሩ ነው። የሚሊያኖ ማርቲኔዝ ቀጣዮቹን 6 ወራት እስከ ዓለም ዋንጫው መዳረሻ በጣሊያን ሴሪኤ በኢንተር ሚላን ሊጫወት እንደሚችል ዛሬ የወጡ መረጃዎች በስፋት እያሳዩ ይገኛሉ። አሉት ና ቅድም ስለ ዓለም ዋንጫው እያነሳን ነበር። 42 ብሔራዊ ቡድኖች እስካሁን መሳተፋቸውን አረጋግጠዋል። ግን ከዚህ በኋላ ደግሞ ትልልቅ የሚባሉ ብሔራዊ ቡድኖች ላንመለከታቸው እንችላለን። ወይ ስዊድንን ወይ ዩክሬንን አንመለከትም፣ ወይ ጣሊያንን ወይም ሌላ ብሔራዊ ቡድን ላንመለከት እንችላለን። ግን እስካሁን ባለው የኳሊፊኬሽን የማጣሪያ ሂደት ውስጥ በቶፕ 11 ወይም ምርጥ 11 ተብለው ሞስት ቫሉብል ተጫዋቾች ይፋ ሆነዋል እና የነዚህ 11 ተጫዋቾች ዋጋ 590 ሚሊየን ዩሮ ነው እና በዓለም ዋንጫው የቀሩት ማለት ነው። ግብ ጠባቂ ላይ የሊቨርፑሉ ማማርዳሽቪሊ፣ ተከላካይ ላይ ታፖስፓ ከሚሊንኮቪች ጋር ባየር ሌቨርኩሰን፣ ከዛ አይና
ኦላይና ናይጄሪያ ኪርኪዝ እንዲሁ የለም። ባሌባና ስቦዝ ላይ ዋው ምን አይነት ጥምረት ነው እናት። እነዚህ የሉም አሁን በካሜሮንም በዛኛው በስቦዝ ላይም በኩል የለም። በቀኝ በኩል ብራያን ምቦሞ፣ በካሜሮን ኦሶሜን፣ እንዲሁ በናይጄሪያ ጉራሲ የዶርትመንዱ አጥቂ በጊኒ፣ ከዛ ከቨርትስኬሊያ ይህም የለም እና እነዚህ ብሔራዊ ቡድኖች እነዚህ ተጫዋቾች በዓለም ዋንጫ ሞስት ቫልዩብል በወቅታዊ የማርኬት ቫልዩ ግን ደግሞ ዓለም ዋንጫ ላይ የማይኖሩ ተብለው ቤስት 11 ወጥቶላቸዋል። ማን ያሰልጥናቸው? የቀረ ማን አሰልጣኛል? ያው ግራም ፖተር። እሺ ማርከስ ራሽፎርድ ጉዳት አስተናግሯል እየተባለ ነው። የሰሞኑ 2 ቀናት ልምዶች ላይ አልነበረም። ከአትሌቲክ ቢልባኦ ጋር በሳምንቱ መጨረሻ ባርሴሎና በሚያደርገው ጨዋታ ላይ ላይደርስ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ክቡራትና ክቡራን አድማጮቻችን አብረናቸው የቆየ ነው የኤንቢሲ ስፖርት ዋና አዘጋጅ የቄራው ኩራት አሉላ ፍሬው፣ እኔም ሶፎንያስ ነው አብረናችሁ ነበርን። ነገ ከ8 ሰዓት ተኩል ጀምሮ በእንግሊዝ ፕሪሚየር ሊግ ተወዳጅ ጨዋታዎች በርንላይ ከቼልሲ፣ ሊቨርፑል ከኖቲንግሃም፣ ኒውካስል ከሲቲ ሁሉንም ጨዋታዎች ወደ እናንተ እናደርሳችኋለን። አብራችሁን ለነበራችሁ ሁሉ ከልብ እናመሰግናለን። አጋሮቻችን ናት ባንክና ቻፓ ነበሩ። ምስጋናችን ይደርሳችሁ ብለናል። ነገ በጊዜ ተገናኝተን አብረን እናመሻሻለን። ለነበራችሁ ቆይታ ሀሳብ አስተያየቶቻችሁን ለሰጣችሁን ከልብ እናመሰግናለን። ክበሩልን።